በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ልትድን ትወዳለህን? የዮሐንስ ወንጌል ምዕራፍ 5 ቁጥር 6። ይህ ቃል ጌታችን ኢየሱስ ክርስቶስ 38 ዓመት ሙሉ በደዌ ይሰቃይ ለነበረው ሰው የተናገረው ቃል እንደሆነ ይታወቃል። በትናንቱ ዕለትም እነሆ ድነሃል በሚል ርዕስ አንዳንድ ሀሳቦችን አይተናል። ዛሬም በዚህ ታሪክ ዙሪያ እንደገና እየተመለስኩበት ዋና ጉዳይ ልትድን ትወዳለህን ብሎ መጠየቅ ለምን አስፈለገው የሚለውን ለአጭር ደቂቃ እንድናየው ስለፈለኩ ነው። እንደሚታወቀው እንግዲህ በቤተ ክርስቲያናችን ስርዓተ አምልኮ የዐቢይ ጾም 4ኛ ሳምንት ላይ ስለ መጻጉዕ እንደሚተረክ እንግዲህ በአንድም በሌላም መንገድ ይህንን ታሪክ ይህንን ትምህርት እንዳነበብን እንደሰማን እንደተማርን የሚታወቅ ነው። ምክንያቱም በየቤተ ክርስቲያኑ ትኩረት ተደርጎ የሚነገረው ሰሞነኛ ትምህርት ስለሆነ ይህንን ታሪክ ይህንን ትምህርት ያልሰማ ሰው ወይም ደግሞ የማያውቅ ሰው ይኖራል ተብሎ አይታሰብም። ነገር ግን በሚኖሩ ጥቂት ደቂቃዎች በትኩረት እንድናየው የፈለኩት ጌታችን ኢየሱስ ክርስቶስ ይህንን ሰው ልትድን ትወዳለህን ብሎ መጠየቅ ለምን አስፈለገው ነው። እንግዲህ ይህንን ሰው 38 ዓመት ሙሉ እንደታመመ አውቆ ቦታው ድረስ ፈልጎት ያገኘውና እንዲፈወስ ያደረገው ራሱ ነው። አልጋህን ተሸክመ ሂድ ያለው እርሱ ነው። ይህ ሰው እንግዲህ ለ38 ዓመት ሙሉ የአልጋ ቁራኛ ሆኖ የነበረው ሰው አልጋውን ብድግ አድርጎ ተሸክሞት እንደሄደና ወዲያውኑ ዳነ ነው የሚለው። መድኃኒታችን ኢየሱስ ክርስቶስ አልጋህን ተሸከመና ሂድ ባለው ቅጽበት አልጋውን ተሸክሞ እንደሄደና እንደዳነ ያው ክፍሉ ያስረዳናል፣ ዮሐንስ ወንጌል ምዕራፍ 5። ስለዚህ መድኃኒታችን ኢየሱስ ክርስቶስ ያው ቃሉ እንደሚለን እንግዲህ መድኃኒታችን ኢየሱስ ክርስቶስ ብዙ ሰዎችን በመፈወስ ብዙ ሰዎችን በማዳን ይታወቃል። ወንጌላት የሚተርኩልን ይህንን ነው። ብዙ ሕዝብም ተከተሉት በዚያም ፈወሳቸው ይላል ወንጌላዊ ማቴዎስ ምዕራፍ 19 ቁጥር 2 ላይ ብዙ ሕዝብም ተከተሉት በዚያም ፈወሳቸው። በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር ይላል ምዕራፍ 4 ቁጥር 23 ላይ ደግሞ ማለት ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ ብዙ ሕዝብ መፈወስ፣ የታመሙትን ከደዌያቸው መፈወስ፣ የባዘኑትን መሰብሰብ፣ ለባዘኑት መራራት፣ የተራቡትን መመገብ፣ ይህ የኢየሱስ ክርስቶስ ባህሪ ነው። ስለዚህ እንደ ክርስቶስ ያለ ማንም እንደሌለ እንግዲህ በተለይ ክርስቲያን የሆኑ ሁሉ ይህንን ቅዱስ ቃሉን ያነበበ ወንጌልን ያነበበ የሐዋርያትን መልእክታት ያነበበ ሰው የሐዋርያት ስራን ያነበበ ሰው የክርስቶስን ነገር የማያውቅ ክርስቲያን አይኖርም። ስለዚህ እንደ ክርስቶስ ያለ ማንም እንደሌለ ርኅራኄው፣ ቸርነቱ፣ ፈዋሽነቱ ያው ቃሉ የሚያሳየን የሚተርክልን ይህንን ነው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁ እረፍት ታገኛላችሁ ነው ያለው። ለነፍሳችሁ እረፍት ታገኛላችሁ። ስጋዊ ፈውስ ብቻ ሳይሆን ለነፍስም የሚሆን እረፍት ነው። ክርስቶስ ማለት እንግዲህ የእረፍት ባለቤት እረፍትን የሚሰጥ ነው። 38 ዓመት ሙሉ በደዌ ይሰቃይ የነበረውን ሰውም በስጋው ፈውስ አግኝቷል፣ በስጋው መዳን ሆኖለታል። ስለዚህ ልትድን ትወዳለህን የሚለውን ቃል ግን ልብ ማለት ይገባናል ወገኖቼ። ይህ ጥያቄ እኛንም የሚመለከት መሆኑን ልንገነዘብ ያስፈልጋል።
እያንዳንዳችን ዛሬ ልትድን ትፈልጋለህን? ልትድኝ ትፈልጊያለሽን? ተብለን ብንጠየቅ መልሳችን ምን እንደሆነ ከዚህ ቃል ከዚህ ታሪክ ተነስተን እያንዳንዳችን ራሳችንን ማየት ይገባናል። መዳን በፍላጎትና በእምነት ላይ የተመሰረተ ነው። ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ብሏል። ዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ ቃሌን የሚሰማ አለ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። ስለዚህ ልትድን ትወዳለህን የሚለው ቃሉን ሰምቶ ማመንና መዳን እንደሚገባ ነው። ይህ ሰው እነሆ ድነሃል ተብሎ መዳን እንደሚያስፈልገው መድኃኒታችን ኢየሱስ ክርስቶስ አውቆ ቦታው ድረስ ሄዶ ሥጋዊ ፈውስ ካገኘ በኋላ ግን ለመዳን ፍላጎት የሌለው ሰው መሆኑን ልብ ማለት ይገባናል። ከ38 ዓመት ደዌው አላቆት አልጋውን ተሸክሞ የሄደ ሰው ልትድን ትወዳለህን ለሚለው ጥያቄ እውነተኛ የሆነ መልስ የሌለው ለመዳን ትኩረት አልባ የሆነ ሰው ነው። የሚወደኝ ቢኖር ይከተለኝ፣ የሚያምንብኝ የሕይወት ውሃ ወንዝ ከሆዱ ይፈልቃል። የክርስቶስ ትምህርት ነው ወገኖች። የሚወደኝ ቢኖር ይከተለኝ። መዳን የሚፈልግ ክርስቶስን የሚወድ ሰው መከተል ይገባል። ይህን እውነት ተቀብሎ ያላመነ ሰው መዳን አይችልም። ዛሬ ብዙዎቻችን ትልቁ ችግር መዳን ለሚለው ነገር ዛሬም ብዙ ሰዎች ትኩረት ያልሰጠነው ቁም ነገር አድርገን ያላሰብነው መሆኑን ልናስተውል ያስፈልጋል። ብዙዎች ሞት የሚባለውን ነገር በእጅጉ ይፈሩታል፣ አስፈሪም ስለሆነ። ነገር ግን ስለፈራነው ከሞት ማምለጥ አንችልም። ትልቁ ነገርስ ሞት ወደሌለበት ወደ ዘላለም ሕይወት ለመሸጋገር በክርስቶስ ማመን እውነተኛ እምነት። ልትድን ትወዳለህን የሚለው አዎን ካልን ለመዳን ከፈለግ ቃሉ ምን እንደሚል በቃሉ እውነት ላይ ተመስርተን ማመን ይገባናል። ለመዳን ቃሉ የሚለንን ነገር ሰምተን በእምነት መኖር፣ በእምነት መመላለስ ይገባናል። ዛሬም ልትድን ትወዳለህን እያለን መሆኑን ልናስተውል ያስፈልጋል ወገኖቼ። ያድነን ዘንድ በሥጋ ተገልጧል። ምክንያቱም የሚድኑትን ደግሞ በቤተ ክርስቲያን ዕለት ዕለት እንዲጨመሩ ይፈልጋል። በሐዋርያት አገልግሎት የሆነው ዛሬም ድረስ የቤተ ክርስቲያን ትልቁ ተልእኮ የሚድኑ ሰዎች ቃሉን ሰምቶ በቃሉ ያመኑ እውነት ነው መዳን እፈልጋለሁ የሚሉ ሰዎች በእውነተኛ መታዘዝ በቃሉ እውነት ላይ የተመሰረተ ሕይወት ኖሮን ክርስቶስን በፍጹም ልብ ማመንና መከተልን ይጠይቃል። የኔና የናንተስ መልስ ምንድን ነው ብለን ለዚህ ሰውዬ የቀረበውን ጥያቄ ከልባችን ልናስተውለው ያስፈልጋል። ልትድን ትፈልጋለህን ብሎ መጠየቅ ለምን አስፈለገ የሚለውን በጣም ልብ ማለት ያስፈልጋል ወገኖች። ራሱ ፈልጎ ነው የሄደው። ክርስቶስ እኮ ፈልጎት ነው ቦታው ድረስ ሄደ። የሚገርም ነገር ፈልጎት ሄደ። ሰው የለኝም፣ አቅም የለኝም፣ ጉልበት የለኝም የሚሉትን ምክንያቶች ሁሉ ክርስቶስ መለሰለት። ተነሳና አልጋህን ተሸክመህ ሂድ አለው። ከዛ በኋላ ደግሞ እንደገና በመቅደስ አገኘውና እነሆ ድነሃል አለው። ከዛስ ከዚህ የሚብስ እንዳያገኝ ደግመህ ኃጢአት አትስራ። ትናንትም አንስቼዋለሁኝ። ለምሳሌ ያቺ በዝሙት የተያዘችው ሴት በክርስቶስ ፊት ለፍርድ ቀረበች።
ሴትየቱ በዝሙት ነው የተገኘችው። ሴትየቱ አላመነዘረችም አልተባለም። ነገር ግን ሰዎቹ ቀና ባልሆነ ክርስቶስን ለመክሰስ ፈልገው ስለሆነ ወደ ክርስቶስ ያመጧት፣ ክርስቶስ የእነርሱን የክፋት አስተሳሰብ ተመለከተና ሴቲቱን ደግሞ እኔም አልፈርድብሽም፣ ነገር ግን ደግመሽ ኃጢአት አትስሪ። ወገኖች የክርስቶስ በትናንቱ ኃጢአታችን ሁልጊዜም እዛው ቆመን እንዳንኖር እንጂ የትናንቱ ኃጢአታችንን በእምነት ወደ እርሱ ከቀረብን፣ በንስሐ ወደ እርሱ ከቀረብን እርሱ ኃጢአታችንን ሊያስወግድ የዓለምን ኃጢአት ሊያስወግድ የመጣ የጠፋውን ሊፈልግ የመጣ ዓለምን በእርሱ የሚያምኑትን ቀርቶ በእርሱ ካመነ ዓለም ሁሉ በእርሱ አምኖ እንዲድን ወደ ዓለም የመጣ እንደሆነ ይታወቃል። ስለዚህ የዚህን ሰውየው ጉዳይ መድኃኒታችን ኢየሱስ ክርስቶስ ይህን ሁሉ አድርጎለት ከ38 ዓመት ደዌው እንዲፈወስ አድርጎ አልጋውን ተሸክሞት እንዲሄድ ያደረገውን ይህን ሰው ልትድን ትወዳለህን የሚለው ይሄ ሰው ሥጋዊ ፈውስ ነው ያገኘው እንጂ በክርስቶስ በማመን የሚገኘውን የዘላለም ሕይወት ግን አልፈለገም። ከዚህ የተነሳ ነው ክርስቶስን ለመግደል ለሚፈልጉ ሰዎች ይኸውላችሁ ብሎ የነገራቸው፣ ለጠላቶቹ ማለት ነው። እነዚህ ሰዎች ክርስቶስን ለመግደል በየጊዜው የሚያልሙ ቀን የሚጠብቁ ሰዎች ናቸው። ይህ ልትድን ትወዳለህን ተብሎ የተጠየቀው ሰው ግን ለመዳን ፍላጎት ስለሌለው፣ በክርስቶስ በማመን ለሚገኘው የዘላለም ሕይወት ቦታ ስለሌለው ጭራሹን ክርስቶስን ለሚፈልጉት መግደል ለሚፈልጉ ሰዎች ይኸውላችሁ ብሎ አሳያቸው። ስለዚህ ወገኖቼ ሰው ሲድን አስተሳሰቡ ይድናል፣ መንፈሳዊ ሕይወቱ ይለወጣል። መዳን የሚባለው ነገር የዘላለምን ሕይወት መውረስ ብቻ አይደለም። በኑሯችን በሕይወታችን ሁሉ መዳናችንን የሚያመላክቱ ነገሮች በሕይወታችን ይገለጣሉ፣ በሕይወታችን ይታያሉ። ስለዚህ ዛሬም እያንዳንዳችንን ልትድን ትወዳለህን፣ ልትድኝ ትወጃለሽን እያለ አምላካችን እግዚአብሔር እየጠየቀን መሆኑን አውቀን ለመዳናችን ዝግጁ መሆን አለብን። ለመዳናችን በእምነት በንስሐ ወደ እርሱ መቅረብ አለብን። ዛሬ የኛ ነው፣ ነገ የኛ ስለመሆኑ እርግጠኞች ስላልሆን በየቀኑ በየደቂቃው በየሰከንዱ ሞት የሚባለው ነገር ብዙዎችን ሲወስዳቸው እያየን ነውና እኛም ከሞት በፊት ወደ ዘላለም ሕይወት መሸጋገር ይገባናል። አሜን። ይቆየን።